ችግር ቀኝ መንገድ ነው። ሰው መሆን ያስተምርሃል። ችግር ቀኝ መንገድ ነው። ውጣ ውረድ አልፎ ሰው ያልሆነ ማን ነው? ማጣት መጎሳቆል ሰው ቢጠላም ስቃይ ግን ደሞ ያለ ችግር አይሆንም አመስጋኝ። ወዳጄ አታማርር በቸገረህ ዕለታ ፈጣሪህ ትዝ አይበልህ ቤትህ በሞላ ለታ። ስለዚህ አስተውል ችግር ቀኝ መንገድ ነው። ሰው አንገቱን ሲደፋ ፈጣሪ ትዝ የማይለው ማን ነው? ሲኖርህ አመስጋኝ ሳይኖርህ አማራሪ መሆን አትልመድ ያሳጣሃልና የፈጣሪን መንገድ። በድሮ ጊዜ አንድ ሰው ጥፋት ያጠፋና ዳኛ ፊት ይቀርባል። ታዲያ ዳኛው 3 አይነት የቅጣት ምርጫ አቀረቡለት። የመጀመሪያው 1 ኪሎ ሽንኩርት እየላጠ መብላት፣ ሁለተኛው 100 ጅራፍ መገረፍ አሊያም 500 ብር መክፈል። ሰውየው ለማሰብ የሚሆን ልቦና የሌለው ነበርና የመጀመሪያ ምርጫ ሆኖ ስላየው ብቻ ሽንኩርቱን እበላለሁ አላቸው። 1 ኪሎ ሽንኩርት ቀረበለት። ገና 1-2 መብላት ሲጀምር ታዲያ አይኑ ማልቀስ ለሃጩም መዝረብረብ ጀመረ። አልቻለም። ከመቀመጫው ተስፈንጥሮ ተነሳና 100 ጅራፍ መገረፍ ይሻለኛል አላቸው። ወዲያው ኃይለኛ ገራፊዎች ተጠሩና እየተፈራረቁ ይለበልቡት ጀመር። ግማሽ እንደደረሰ ፈጽሞ አልቻለም። እጁን ወደ ላይ አነሳ። እህሳ አሉት ዳኛው። አልቻልኩም አላቸው። ታዲያ ምን ይሻላል አሉት እየሳቁ። በቃ 500 ብሩን እከፍላለሁ አለ ከተኛበት እየተነሳ። እሳቸውም ያንተ ትልቁ ጥፋት መጀመሪያ ወንጀል መስራት ብቻ አይደለም ማሰብ አለመቻልህ እንጂ። ምን አለ አስበህ ከ3ቱ አንዱን ብትመርጥ ኖሮ። እኔ ከ3ቱ አንዱን እንድትቀጣ ነበር የወሰንኩት። አንተ ግን መናገር እንጂ ማሰብ ባለመቻልህ 3ቱንም ተቀጣህ አሉት። አስቦ የሚራመድ ብዙ ርቀት ይጓዛል ይላሉ አበው። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 13። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። መጽሐፈ ምሳሌ ምዕራፍ 21 ቁጥር 16። በሕይወት ዘመናችን ሁሉ አስተዋዮች እንሆን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይትሐኮሱ ይሴብሕ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት አሜን።